የዛሬ 6 ዓመት እኔ አይዲ ለሰው ሰጥቼ እኔም እስር ቤት ሳልገባ ያችም ልጅ እስር ቤት ሳትገባ እኔም ሳልጠየቅ አላህ ነጃ ብሎ ፈርጆኛል ማለት ነው። እና አይዲያችሁን ለማንም ሰው እንዳትሰጡ። እውነቴን ነው የምላችሁ፣ ከኔ ተማሩ። ከዛም በኋላ እፈራለሁኝ፣ ለማንም ሰው ለመስጠት እሳቅቃለሁኝ። የምሬን ነው የምላችሁ። ምክንያቱም ሐኪም ቤት ገብታ ነበረ እንድትወልድበት የሰጠዋትኝ፣ የመንግስት ሆስፒታል እንድትወልድበት የሰጠዋትኝ። ግን እዛ ሌላም ልጅ ተወልዳበት ስለነበረ ደውላ የተወለደበት ሰው አለው ስትለኝ የለም ብያታለሁ። እኔ እርስት አድርጌው ማለት ነው። ግን ብዙ ልጆች ተወልደውበታል በነገራችን ላይ በኢቃማይ ማለት ነው። ከዛም በኋላ እዛ ኮምፒውተር ላይ ተገኘ። አይገርምም? ግን ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ቪዲዮ ላይክ እያገኘ አይደለም፣ እባካችሁን ላይክ አድርጉልኝ። እንደዚሁም ደግሞ ወደኋላ የሰራኋቸው የፖሊስ ቁጥሮች እናንተ እንድትጠቀሙ በጣም ብዙ መልካም ቪዲዮዎችን ሰርቻለሁ። እየገባችሁ ወደኋላ እዩ፣ ትጠቀማላችሁ። እኔ ቪዲዮ ሰርቼ መልሳችሁ ትጠይቁኛላችሁ። እውነት ይደክመኛል አንዳንድ ጊዜ ማለት ነው። ለምን እኔ ሰርቼ ድጋሚ ሲጠየቅ በጣም ነው የምናደደው። ለምን እዛው አያዩት እላለሁ ማለት ነው። እና እዩት ቪዲዮን የሚለቀቀውን ለማለት ያክል ነው። ይቅርታ። ዛሬ ደግሞ በሶስት ነገራቶች ኢቃማ ያላችሁ ሰዎች 3 ነገራቶችን ካልተጠነቀቃችሁ አደጋ ላይ ትወድቃላችሁ። እነዚህ ምን ምን ናቸው የሚለውን ይሄንን ቪዲዮ እስከ መጨረሻው ተከታተሉና ታውቁታላችሁ ማለት ነው። ሌላው ደግሞ ከዛ በፊት ግን ማለት የምፈልገው ነገር በነገራችን ላይ እኔ ወሬ ደስ አይለኝም። ስለ ሰው ማውራት ቻናሌ ላይ ስለ ሰው እንደዚህ ነገር ማለት ደስ አይለኝም። የራሴን አይዲያ የራሴን የፈጠራ ስራ ነው መስራት ደስ የሚለኝ የሚያስደስተኝ ማለት ነው። እና ግን አንድ ስለተሰማኝ ነገር መናገር እችላለሁ፣ ሚዲያ ላይ ነገሩ ስለመጣ ማለት ነው። ስለ ሸዋዬ አንድ ነገር ማለት ፈልጋለሁ። እሱ ምንድን ነው? ከዚህ በፊት እንደምታውቁት ከቀናቶች በፊት ምንድን ነው መድኃኒት ምናምን ትሸጫለሽ ተብዬ ተከስሻለሁኝ። የከሰሷትንም ሰዎች ታውቃለች። በነገራችን ላይ ለእናንተም ትምህርት ይሆናቸዋል። የኛ አበሻ በጣም ምቀኛ ነው፣ በጣም ምቀኛ ነው። ብትሰራ ልጆቿን ብታሳድግ ምን አለበት? ችግር የለውም አይደለ? የእሷ ለውጥ እኛ የሚነካን ነገር የለም፣ አንድን ሰው የሚነካው ነገር የለም። ግን ደግሞ እሷ ጋር ያየው ስህተት ምን መሰላችሁ? እነዛን ሰዎች ካወቀች ህጉ ለሁሉም ነው የሚያገለግለው። ለእናንተም እንደዚህ አይነት ነገር ቢያጋጥማችሁ ህጉ ለሁሉም ነው የሚያገለግለው። ገባችሁ አይደለ? እሷን ያለ መረጃ እንደዛ ሲወነጅሏት እነሱን ደግሞ እሷ በስም ማጥፋት ወንጀል መልሳ ከሳ ዘብጥያ መክተት ትችላለች። ገባችሁ አይደለ? እንጂ እዚህ ሚዲያ ላይ መጥቶ መነጋገሪያ መሆን አላውቅም። ምክንያቱም መብታችንን በራሳችን እጅ ነው የምናስከበረው። ካልሆነ ግን የማንም ሰው መጫወቻ ነው የምንሆነው፣ የማንም ሰው መሳቂያ መሳለቂያ ነው የምንሆነው። ህጋዊ እስከሆነ ድረስ እሷ መረጃ እስካልተገኘባት ድረስ ችግር የለውም። እንደዚህ በወንጀል ተጠቆማለች አይደለ? በወንጀል ስትጠቆም ደግሞ መንግስት ደግሞ ማድረግ ያለበትን ነገር ሱቋን መፈተሽ፣ ሱቋን ማሸግ፣ ይሄ በቃ ስራው ነው ግዴታ ስለሆነ ማለት ነው። እሷ ደግሞ ያለ ወንጀሌ ነው ምንም አይነት መረጃ አልተገኘብኝም ብላ ከሳ እነሱን ማወናጀል ትችላለች። በቀላሉ እዚህ ጋር ያልቃል እንጂ እዚህ ጋር መጥቶ ማለቃቀሱ ምን ማለቱ እኔ አላቅም። ብቻ አንዳንድ ሰዎች ለሰዎች መነጋገሪያ መሆን ደስ ይላቸዋል። አለኩል ያለን ታዋስ ስራዋን ትስራባት ለማለት ያክል ነው። አንመቀኝ፣ ምቀኝነት ምንም ስለማያገለግል ማለት ነው። ወደ መጣሁበት ስወስዳችሁ በጣም 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 ከነዚህ 3 ነገራቶችን ካልተጠነቀቅን ራሳችን አደጋ ላይ የምንጥለው አንደኛውና ዋነኛው ነገር ለሰው ኢንተርኔት ማውጣት። በኢቃማችን ሙሽተረክ የሚባል ኢንተርኔት አለ። እሱን ኢንተርኔት ስናወጣ በጣም ለህይወታችን ሳይሆን ለራሳችን አደጋ ነው። ምክንያቱም እነዛ ሰዎች እንደፈለጉ ይጠቀማሉ። እናንተ ኢቃማ ላይ ነው ብሩ እዲያው የሚቀመጠው። እዲያው የሚቀመጥላችሁ እናንተ ኢቃማ ላይ ነው። ከዛም በኋላ እናንተ ደግሞ በቃ አገር ለመሄድ ብላችሁ ሰከ ስትሉ ተቦሌ ትመለሳላችሁ። ለምን? የመንግስት ዕዳ ያለብሽ። የት ነው ሀገር የምትሄጂው? የት ነው ሀገር የምትፈረጥጪው ተብለሽ ተቦሌ ሱክ እንዳልሽ ሱክ ብለው ይመልሱሻል ማለት ነው። ምክንያቱም የዚህ ሀገር መንግስት ደስ የሚላችሁ ነገር ምንድን ነው? ዕዳ ካለብሽ በካሜራ የሆነ ነገር እንትን ብትሉ መኪና ላይ ምናምን እንደዚህ የካሜራ ቅጣት ቢኖር ምናምን እየደወሉ እንዲህ ነው አይሉም። በቴክስት ያሳውቃችኋል።
ከዛም በኋላ እናንተ ደግሞ ምንም አይደለም ብላችሁ እንደ ችላ ስትተዉት ብሩ ይጠራቀማል። እየደወሉ ቅጣት አለብሽ አንጪ አይሉም። እንደ ኢትዮጵያ መንግስት እየደወሉ እንዴ አንቺ ይህን ያህል አለብሽ እኮ አንጪ ቶሎ ብለሽ አታስገቢም እንዴ እንደዚህ ትደረጊያለሽ ምናምን ብለው አያስፈራሩም። ዝም ነው የሚሏችሁ በሳይለንት። ነገር ግን እናንተ ፕሮሰሳችሁን ጨርሳችሁ ኢትዮጵያ ገባለሁ ምናምን ስትሉ እናቴ እዳችሁን አምጥተው ክምር ያደርጉላችኋል። የዛ ሰዓት መሬት ተሰንጥቃ በዋጠች ብላችሁ ትመኛላችሁ። እና ስለዚህ ለማንም ሰው ኢንተርኔት በይጋማችሁ ምንም ነገር ተባንክ ጋር የተነካካ ነገር ምንም ነገር እንዳትነካኩ እነግራችኋለሁ። ምክንያቱም ይሄ ሙሽተረክ የሚባለው ሲም ካርድ ለ3 ለ4 ይጠቀሙታል። እህቴ ላይ ደርሶ እዳ ስገፈግፍ አይቻለሁ በአይኔ በብረቱ። ለዛ ስለሆነ ነው እኔ ትክክለኛ ነገር እምነግራችሁ ማለት ነው። ስለዚህ በይጋማችሁ በተለይ አሁን አዲስ የይጋማ ያወጣችሁ ሰዎች እንዲህ ብለው ቢጀነጅኗችሁ ኖ እኔ በይጋሜ ምንም ነገር ውስጥ መግባት አልፈልግም ብላችሁ በሉ ማለት ነው። ካለዛ ግን እዳው ለእናንተ ነው የሚተርፋችሁ። ሁለተኛ ደግሞ ለሰው ሲም ካርድ ማውጣቱ ቀላል ነው። ግን ያ ሲም ካርድ ያወጣችሁለት ሰው የትም ቦታ ላይ ሆኑ፣ ሳውዲም ይሁን ዱባይም ይሁን የትም ቦታ ላይ ሆኑ፣ የጋማ ይኖራችሁ ወረቀት አይዲ ያላችሁ ሰዎች ለሰው ሲም ካርድ ስታወጡ ያ ሰውዬ ወንጀል ቢሰራ እናንተ ናችሁ የምትጠየቁት። ምክንያቱም ያ ሲም ካርድ የወጣው በእናንተ ስም ነው። ስለዚህ መንግስት የሚያውቀው ማንን ነው? ወንጀል የሰራውን ሰው ሳይሆን እናንተን ነው። በዛ ሲም ካርድ ኮንትራት ቢያስጠፋበት የምትጠየቁት እናንተ ናችሁ። ለምን? ሲም ካርዱ በእናንተ አሻራ ስለሆነ። ስለዚህ መንግስት የሚያውቀው እናንተን ነው የሚጠይቀው። ያ ሲም ካርድ አውጥታችሁ የሰጣችሁ ሰውዬ ወይም ደግሞ ሴትዮ ከጨዋታ ውጭ ናት። ሌላውና በጣም አንገብጋቢው ጉዳይ ደግሞ ምንድን ነው? የባንክ አካውንት አውጥታችሁ ኤቲኤማችሁን ለሌላ ሰው የምትሰጡ ሐዋላ እንዲሰሩበት እንደዚህ የሚሉበት እያላችሁ ለአንዳንድ ሰዎች የምትሰጡ ሰዎች፣ ይሄ ደግሞ በጣም ከባድ አደጋ ነው። በነገራችን ላይ እዚህ ጋር በደንብ እንድትረዱኝ ይፈልጋለሁ። ለምን? ለራሳችሁ ጥቅም ስለሆነ ማለት ነው። የባንክ አካውንት ኮዳችሁን ኤቲኤም ካርዳችሁን ሰጥታችሁ ያ ሰውዬ ይጠቀምበታል። ነገር ግን አንድ ቀን የተያዘ ቀን ብዙ ብር ቢተላለፍበት በህገ ወጥ አዘዋዋሪ ተብላችሁ የምትያዙት እናንተ ናችሁ። ኮንትራት ያሉ ልጆች ተቀብሎ እነዛ ኮንትራት ያሉ ልጆች ቢጠፉ እናንተን ሰዎቹ ደግ ከሆኑ ውጣ ውረድ ምናምን የማይፈልጉ ከሆኑ ይተውታል። ነገር ግን ውጣ ውረድ የሚፈልጉ ልከኛ ነገረኞች ከሆኑ ግን እናንተን ያስይዟቸዋል። ለምን? ብር በዝች አካውንት አስገብቻለሁኝ፣ ስለዚህ በዝች ይቺ ሴትዮ ናት ሰራተኛዬን ልታጠፋ የቻለችው ብለው እናንተን ይከሷቸዋል። ህጉም ያስገዳቸዋል። የታደረግሻት፣ የታወጣሻት፣ የታወረሻት ተብላችሁ አፍንጫችሁን የሚይዛችሁ ህጉን እናንተን ነው። ስለዚህ ለማንም የባንክ አካውንት አውጥታችሁ አትስጡ። በቃ ምክንያቱም ለራሳችሁ ሰላም። ይህንን ኢቃማ ለማውጣት በጣም ብዙ ዋጋ ከፍላችኋል። በጣም ብዙ ዋጋ። ኢትዮጵያ የገዛችሁን ቦታ ይሸጣችኋላችሁ፣ ወርቃችሁን ይሸጣችኋላችሁ፣ ብዙ ነገራችሁ መስዋዕት ያደረጋችኋላችሁ። ለምን? ህጋዊ ለመሆን። ለምን? ህጋዊ ሆናችሁ ለመስራት። ለምን? በቃ ህጉን አክብራችሁ ለመኖር። ስለዚህ ይህንን ያክል ዋጋ የከፈላችሁለትን ኢቃማችሁን ደግሞ በጣም ልትጠነቅቁለት ይገባል ማለት ነው። ጥንቃቄ ልታደርጉለት ይገባል። በነገራችን ላይ እኔ ከዚህ በፊት የምነግራችሁ ነገር ቢኖር ኢቃማዬን ለሰው ሰጥቼ ነበረ። ኢቃማዬን ለሰው ሰጠሁት ምንድን ነው? እንድትወልድበት የኔ አልሐምዱሊላህ የውስጣችሁን አይደል አላህ የሚያውቀው። እና ኢቃማዬን ለሰው ሰጠሁና የዛሬ 4 ዓመት 5 ዓመት ምናምን 6 ዓመት አካባቢ ይመስለኛል። እና ከዚህ በፊት ብዙ ሰው ወልዶበታል። በነገራችን ላይ ተወልዶበታል በስሜ ማለት ነው። ያው ኢቃማ ከሌላቸው እኔ እተባበራለሁኝ። ያው በህመምተኛ በወላድ አጨክኑም አይደለ? እኔ እተባበራለሁ። እና ከዛ ልጅቷ ደውላ የተወለደበት ሰው አለ ስትለኝ የለም ብዬ እረስቸዋለሁ ድምድም። ከዛ እዛ መለፍ ላይ ይወጣል ኮምፒውተር ላይ ከሊት የምትባል ተወልዶበታል ተብሎ ኮምፒውተር ላይ ይወጣል። ከዛም በኋላ ያችን ያፋጥጧታል፣ የገባችዋለች ማለት ነው። አንቺ አጭበርባሪ ፖሊስ እንጠራለን ምናምን ሲሏት እሷ ላጥ ብላ ቶሎ ብላ ታመልጣለች። እነሱ ሲዋከቡ እሷ ላጥ ብላ ታመልጣለች። በዚህ መንገድ
አላህ ሰተረኝ ማለት ነው። ምክንያቱም እኔም ተጠያቂ ይሆን ነበረ። ምክንያቱም እሷ እዛ ጋር እኔ ነኝ የምጠይቀው። ለምን እሷ እንድትወልድ እኔ አይዲን ሰጥቻለሁ። ገባችሁ አይደለ? እኔ አይዲን ሰጥቻለሁ እሷ እንድትወልድ። ስለዚህ አንቺም የህገ ወጥ ተባባሪ ነሽ ተብዬ እስር ቤት ሳልገባ እሷም ደግሞ ሌላ ነገር ውስጥ ሳትገባ አላህ እሷም እስር ቤት ሳትገባ አላህ ሸፍኗት እንድታመልጥ ረዳት ማለት ነው። እና እንትኑም ትንሽ ተከራክሯት ነበረ ዘበኛው ምናምን፣ ግን አመለጠች። እና አለኩል ያህል ይሄ ስሬስ የሆነ ነገር ነው። ኢቃማችሁን ለማንም ሰው አትስጡ። እውነቴን ነው የምላችሁ። ምክንያቱም ያንን ዋጋ እናንተ የከፈላችሁትን ዋጋ ማን ከፍሎላችኋል? ብር አበድሩ ብላችሁ ማን አግኝታችኋል? ማንንም አላገኛችሁም እንዴ? በጣም ብዙ ዋጋ ከፍላችሁለታል። ስለዚህ ብዙ ዋጋ ለከፈላችሁለት ነገር ደግሞ ጥንቃቄ ልታደርጉለት ይገባል ማለት ነው። እና ይህንን ይመስላል እንግዲህ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ንገሩኝ ማለት ነው። ደስ እያለኝ እሰራላችኋለሁ። ከታይ ኮሜንት ስር ሀሳብ አስተያየታችሁን ግለጹልኝ። እወዳችኋለሁ፣ ግን ላይክ አድርጉልኝ። እንደው ለሉልሻ ቻናል ይሄ ነው ወይ የሚገባ? ለምንድን ነው እንደው ቻናሌ መቀዝቀዝ አለበት ወይ እናንተ እያላችሁ ማለት ነው የኔ ውዶች። እና በጣም እወዳችኋለሁ። በጣም ብዙ የምታከብሩኝ ወዳጆች አላችሁ። እውነት ለመናገር ይሄንን ዩቲዩብ ቻናል ማለት ነው እኔ ብዙ ወዳጆችን አፍርቼበታለሁ። የሚገርም ከእናት ልጅ የማይተናነሱ በጣም የሚጨነቁልኝ፣ የሚያስቡልኝ፣ የሚወዱኝ ወዳጆችን በጣም አፍርቼበታለሁኝ እና በጣም ነው የማመሰግናችሁ። ወዳችሁ ፈቅዳችሁ እኔን ከቁም ነገር ቆጥራችሁ ስለምትከታተሉ በጣም ነው የማመሰግነው። እወዳችኋለሁ። በሌላ ቪዲዮ ተመልሼ እንገናኛለን እላችኋለሁ። ወዶቼ ማሮቼ፣ ኑሩልኝ፣ ክበሩልኝ። አላህ ያሰባችሁትን ሁሉ አላህ ያሳካላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ረህመቱላሂ ወበረካቱ። ባይ